ታክስ የሚወስድበትን መንገድ ለመፍጠር የነሱን አካውንት የሚያገኝበትንና የገቢ መጠናቸውንም ለመመርመር ስልካቸውን ጭምር ስለሚወስድ ያንንም አማውንት ለማወቅ ይረዳው ዘንድ የሚያደርገው ፖለቲካል አካሄድም ሊሆን ይችላል ብዬ አምናለሁ። ሶ በዚህም መንገድ መታየቱ ተገቢ ነው። ሶ የፍሪደም ኦፍ ኤክስፕሬሽን ጋር ተያይዞ ነው አዶናይ ወደዚህ የመጣው ማለት ነው። ነገር ግን አዶናይ ይሄንን ፍሪደም ኦፍ ኤክስፕሬሽን ሲጣረስ እሱን ደግሞ ወደዚህ ነገር ውስጥ እንዲገባ ያደረጉ አካላት አሉ። እዩ ጩፋ አንደኛው ሰው ነው። ሰጋግጥ ምናምን ብሎ ሞር ፖይንቶችን የነገረው። ስለዚህ እዩ ጩፋ መጠየቅ አለበት። እንዲሁም ደግሞ እነ ሰራዊት ፍቅሬ ቅድም ያነሳው ሰራዊት ፍቅሬ የቲክቶክ አዋርድ አዘጋጆች በአጠቃላይ እነሱም ላይ ምርመራ መደረግ አለበት። ከዛ ባለፈ ደግሞ እንደነ ሊያሾ የኦሮሚያ ማህበረሰብ በጣም የተሳደቡ እንደነዚህ አካላቶችም ደግሞ በቁጥጥር ስር ውስጥ ውለው እንግዲህ ሞር ጥናት ቢደረግባቸውና ምርመራ መደረግ አለበት ብዬ አስባለሁ። ሌላው ሰግጥ ፈምስ የሚለው ነገር አያሳስርም አያስጠይቅም እያላችሁ ላላችሁ ሰዎች እኛ ሰግጥ ፈምስን ከብዙ አንግል ነው የምናየው። አንደኛ ኢትዮጵያ ውስጥ ያለው ወጣት ብቻ አይደለም፣ ህፃናት አሉ። ሁለተኛ ደግሞ ሲኒየር ሶሳይቲ የሚባሉ አሉ። ሲኒየር ሶሳይቲ የሚባሉት እንደነዚህ ይሄ ትላልቅ አባቶች ይሄ ከሙስና ጋር ያልተጨማለቁ ሃይማኖታቸውን ጠብቀው ለሀገር እድገት እየማተሩ ያሉ በጥሮታ ገንዘብ ያሉ የሀገርን እድገት የሚመኙ ሲኒየር ሶሳይቲዎች አሉ። ስለዚህ ህዝብ የምንለው እኛ እንደዚህ ሚዲያ እንደ ንጉስ ይሁዳ ሚዲያ ወጣቱን ብቻ አይደለም ህፃናትንም ትላልቅ ሰዎችንም ጭምር ስለሆነ እንደ ህዝብ ስንመለከተው የአዶናይ ንግግር ጎጂ ሆኖ ስለተመለከትነው ነው በዚህ ሚዲያ ላይ ጊዜ ወስደንበት እጅግ በጣም ንጉስ ይሁዳም ሲያንጸባርቅ የነበረው ሰው ያስጠይቀዋል የሚል ሀሳብ አለን። ግን እኔ በፌዴራል ፖሊስ በጣም ትልቅ ጥያቄ አለኝ። እኛ አዶናይ ያስጠይቀዋል ይጠይቅ ብንልም የአዶናይን መብት ደግሞ አነፍግም። በዋስ የመውጣት መብት አለው። ዋስትናውን ሊያስጠብቅለት ይገባ ነበር። ነገር ግን ተጨማሪ 14 ቀን ጠይቋል ፌዴራል ፖሊስ መረጃ ለመሰብሰብ ማለት። ይሄ በጣም ዊርድ ነው። በቃ ማለት አንደኛ በኢትዮጵያ ህግ ላይ ዋስትና መብት ነው። አታጣራም። የሌለህን መረጃ ገና ለገና አገኛለሁ ብለህ አታስርም። በግልጽ የተሰራ ነገር ነው። መረጃዎቹ በበቂ ሁኔታ አለ። እሱም የሚለው መርህና ፕሪንሲፕል በሙሉ በግልጽ ያወራበት ሂደት ሆኖ ሳለ ከ48 ሰዓት በላይ ወይም ደግሞ በ48 ሰዓት ውስጥ ፍርድ ቤት አቅርቦ መፍታት ሲችል በ48 ሰዓት ውስጥ ግን በቂ ማስረጃ የለኝም ስለዚህ አጣራለሁ ብሎ 14 ቀን ተጨማሪ መጠየቅ ይሄ በጣም የህግ ስርዓቱን ጥያቄ ውስጥ የሚከት ዜጎችም ደግሞ የመንቀሳቀስ ዘራይቱ ላይብሪቲ መብታቸውን የሚጣረስ የዋስትና መብታቸውን የሚጣረስ እንዲሁም ደግሞ ሌሎችም ደግሞ አካላት በቃ በህጉ ላይና በህገ መንግስቱ ላይ ጥያቄ እንዲያነሱ የሚያደርግ ነገር ስለሆነ የኢትዮጵያ ፌዴራል ፖሊስ አመራሮች ጭምር መጠየቅ አለባቸው፣ መከሰስ አለባቸው ብዬ አምናለሁ። ንጉስ ይወጣባቸው በጣም የተማረ ይግደለን የምንለው ለዚህ እኮ ነው። በጣም ነው ማመሰግን ሎየር ጠበቃችን። እታች ያላችሁ ሰዎች ጠበቃውን ፎሎ አድርጉ። በጣም ፍትሃዊ ሆኖ ከህግ አንጻር ነው ነገሮችን እየተነተነ ያለው። የማንም የፖለቲካ ደጋፊ ተቃዋሚም አይደለም። እንደ ጠበቃ በህግ የሚደረጉና መደረግ ያለባቸውን ነገር ነው አድቫይዝ እያደረገን ያለው። ብዙ ጊዜ እዚህ ጋር መጥቶ ሀሳብ ሲሰጥ ብዙ ጊዜ ኢትዮጵያውያኖች እንደዚህ አይነት ሰዎችን ያለማክበር ያሁን ስግጥ ፍምስ ያለበት ዘመን ስለሆነ ነው እንጂ እንደ ጠበቃችን ነበር 1 ሚሊዮን ፎሎወር መኖር የነበረበት እና በጣም ሀገር የሚጠቅም ሁሉ ጊዜ ለምንናገረው ነገር እኔ እንደምታውቁት የኔ ቤት የኔ መድረክ እውቀት ያላቸው ሰዎችን ሰብስበን እኔ የማላውቀውን ነገር ወይም ደግሞ ስፔሻልቲ ያሉንበትን መንገድ ስፔሻላይዝ ያደረጉ ሰዎችን እያመጣን የምንጠይቀው። እዚህ ላይ እያለ ያለው ምንድን ነው? ከመጀመሪያ 5 ስታር የሚባል ይሄ ነው። ባደወይ 5 ስታር ኤሌቬተር ይባላል። መንሱር ጀማል ቢኖርና ቢገባና በዚህ ጉዳይ ላይ አንድ ጥያቄ መጠየቅ ፈልጌ ነበር። የሚያውቀው ከሆነ አምስታታይ ወርድ ሾው ያደረገው ዱባይ ላይ ያደረገው ጂ ፓወር ነው አይደል እንዴ? አሁን ቼክ አውት ታደርጋላችሁ። ዋች እኔ እየሰጠኋችሁ ነው መረጃ። መንግስት ቼክ አውት አድርጉ። የ5 ስታር ኦነሮች ካላችሁና ደግሞ ተወካዮች ካላችሁ መጣችሁ አብራሩልን። ምንድነው እየሰራችሁ ያላችሁት? ወደዚህ 5 ስታር ህጋዊ ነው እንግዲህ ህጋዊ ላይሰንስ አላችሁ አይደል? ኢትዮጵያ ውስጥ ብዙ ቬኒዎችን የምትቆጣጠሩ እናንተ ናችሁ።
ጀሞ ሚካኤል ኦፊስ አላቸው። ኦኬ የምታውቁ ሰዎች አላችሁ በዚህ ጉዳይ ላይ? የላችሁም? ኦኬ የላችሁም። ከሌላችሁ በቃ ካላችሁ ንገሩኝ የምታውቁ ስለ ሃይ እንዴት ናችሁ? አለን። ምንድነው ሆቴል ነው ምንድነው? 5 ስታር 6 ስታር 5 ስታር እንትን ነው እንጂ የጂ ፓወር ኦነሮች ናቸው የሚያደርጉት። ሲስተር ካምፓኒ ነው፣ የጂ ፓወር ሲስተር ካምፓኒ ነው። ኢትዮጵያ ውስጥ ብዙ ነገር የሚሰራና አብዛኛውን ይሄ አዳዲስ ዳንስ ምናምን ብዙ ፕሮግራሞችን እያስተላለፈ ያለው እሱ ነው። የኢንተርቴይንመንቱ ዘርፍ እኮ ምንድነው ላይሰንስ ኤሌቬተር ካምፓኒ ነው። ኤሌቬተር ካምፓኒ ነው። በነገራችሁ ላይ ኢትዮጵያ ውስጥ ንግድ ፍቃድ ያወጣው በምንድን ነው? ኤሌቬተር በማስገባት በምናምን። ግን ደግሞ ኢቨንት ኦርጋናይዘር ነው። ኢቨንት ኦርጋናይዘር ነው። አሃ መንግስት ይሰራ። በቃ ሰሩት በላቸው፣ ንገራቸው። እያሰሯቸው አይደለ? ንገሯቸው። እንዴት ነው እና የሚያገኘውን ታክስ እንዴት ነው የሚከፍለው? ታክስ እያጭበረበረ ነው ሀገሪቱን። የት ምን አይነት ኢቨንት ነው የሚያዘጋጀው እንዴ? በጣም በሸረተን ሆቴልም የተለያየ ቦታ ሞዴሊንግ፣ ዳንስ፣ ባህላዊ ቱሪዝም ምናምን እያስተዋወቀ ነው 5 ስታር ኤሌቬተር።